ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በተለይም በዛሬው ልዩ የፖድካስት ፕሮግራማችን ወሳኝ የሚባሉ ትኩስና በጣም ጠቃሚ መረጃዎችን ይዘናል። ቀዳሚ ያደረግነው ግብጽ ቁማሩን የተበላችበት አዲስ አካሄድ፣ በተለይም ግብጽ ራሷ ኢትዮጵያን ለመቆለፍ ገብታ ራሷ መቆለፏ ተሰምቷል። ስለዚህ መረጃ በስፋት ትሰማላችሁ። ኢሳያስ ራሳቸውን የጠለፉበት ታሪካዊ ደብዳቤም ነገር አምጥቶባቸዋል። በተለይም ለቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ግብፃዊው ሰው ቡትሮስ ጋሊ የጻፉት ደብዳቤ ራሳቸው ላይ ጥያቄ አስነስቶባቸዋል። ኢትዮጵያን ደግሞ በአንጻሩ ሕጋዊ መሆኗን አረጋግጧል ተብሏል። በሌላ በኩል የግብፅ ስጋት ጨምሯል። ስጋቱ በጣም ጨምሯል። ነገሮችም ስለመቀየራቸው እየወጡ ያሉ መረጃዎች አመላክቷል። በተለይም በዚህ ዙሪያ የሞደርን ዲፕሎማሲና የሆርን ሪቪው መረጃዎች አጋልጠዋል። አዳዲስ ከባድ ጉዳዮችንም እንደዚሁ አጋርተዋል። እነኚህ ጉዳዮች ምን ምንድናቸው? በተለይም ሆርን ሪቪውና ሞደርን ዲፕሎማሲ የተሰኘው ድረገጽ ምን አይነት አዲስ ነገሮችን ይዘው መጥተዋል? ግብፅ ኢትዮጵያ የቀይ ባህር ቀጠናን እንዳትቆጣጠር ስጋት ውስጥ ወድቄያለሁ ስትል መናገሯስ ለምንድን ነው? በስፋት እናየዋለን። እንደዚሁም የሱዳን ጦርነትን እንዲሁ እንቃኛለን። አልቡርሃን የአሜሪካን የሰላም ዕቅድ አሊያም ጥሪ አልቀበልም ብለው ውድቅ ማድረጋቸው ተሰምቷል። ይህ ደግሞ በዋናነት የኔን አቅም ያገናዘበ አይደለም፣ ምናልባትም ለአርኤስኤፍ የሚረዳ ዕቅድ ነው ሲሉ መናገራቸው ተሰምቷል። ይሄ የጀነራሉ አልቀበልም ማለት ግብፅን ስጋት ውስጥ ጥሏታል። ምክንያቱም ግብፅ አሜሪካን መጋጨት አትችልም። ስለዚህ ከአሜሪካ ጋር ሰጣ ገባ ውስጥ የገቡት ጀነራል አብዱልፈታህ አልቡርሃን አሁን በአሜሪካ በኩል በተለይ ሲአይኤ እና ሞሳድ ቀድሞ እንደጀመሩት አዲስ የኃይል እርምጃ አሊያም ደግሞ ሌላ ትሪክስ ሊሰሩባቸው ይችላሉ የሚሉ ስጋቶች እያየሉ መጥተዋል። ይሄ ደግሞ ግብፅን በከፍተኛ ሁኔታ አስደንግጧታል። በሌላ በኩል ግብፅ በሁለቱም በኩል ስጋት ውስጥ ስለመውደቋ የሚያሳዩ መረጃዎች ወጥተዋል። ይህ ደግሞ በዋናነት የግብፅ መንግስት በዚህ አካባቢ ለማድረግ አሊያም ለመቆጣጠር አቅዶ ሲንቀሳቀስበት የነበረውን አካሄድም ፉርሽ ያደረገ ነው ተብሏል። እነኚህንና ሌሎች ወሳኝ የሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀጠናዊ፣ አህጉራዊና ዓለም አቀፋዊ እይታዎች የተስተናገዱበትን የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራምን እንደሚከተለው በአማረ ሁኔታ እንደዚህ እናቀርብላችኋለን። አብራችሁን እንድትቆዩ የጋበዝን፣ በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁና ከኛ ጋር ደግሞ ከዚህ ቀደም ያልተወዳጃችሁ አሁን ለመወዳጀት ወደኛ የመጣችሁ እንደዚሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እንደዚሁ ከኛ ጋር በመወዳጀት መረጃዎቻችንን እየሰማችሁ እያደመጣችሁ እየተከታተላችሁ ላላችሁ ደግሞ እንደዚሁ ያለንን ክብር እየገለጽን አሁንም ፕሮግራማችንን ላይክ እና ሼር እንድታደርጉ በሐሳብ መስጫ ሳጥኑ በኩልም ሐሳብ አስተያየታችሁን እንድታጋሩን እየገለጽን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደዚህ ተሻገርን። እንግዲህ በመግቢያ ላይ ለመጥቀስ እንደሞከርኩት ቀዳሚ ያደረግነው መረጃ በዚህ ቀጠና ግብፅ ምን እያደረገች ነው የሚለውን ጉዳይ ማዕከል የሚያደርግ ነው ወይም ያንን የሚመለከት ነው። ይሄ መረጃ በተለይ ግብፅ በዚህ በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና የምታደርገውን እንቅስቃሴ የተሳሳተ እንደሆነ ያረጋገጠና በአንጻሩ ግብፅ ራሷ ኢትዮጵያ ስጋት እንደሆነችባት የገለጸችበት መረጃን ማዕከል አድርጎ የወጣ ነው። እንግዲህ ይሄ መረጃ እንደሚያሳየው ኢትዮጵያ ከኤርትራ ጋር አሁን ላይ የገባችበት የባህር በር ጥያቄን ማዕከል አድርጎ የተነሳ የተባለውን የሁለቱ ሀገራትን ውዝግብ በሚመለከት በርካታ ሰነዶች እየወጡ ባሉበት በዚህ ሰዓት በተለይ ኢትዮጵያ በርካታ በሕግ ፊት አሳምና ተቀባይነት አግኝታ ተፈጥሯዊ፣ ሕጋዊና ታሪካዊ የሆነ የባህር በሯን የባህር ግዛቷን ወደ ራሷ ግዛት ለመቀላቀል ለማስመለስ የምታደርገውን ጥረት በጣም በእጅጉ የሚደግፉ ሰነዶች እየወጡ ባሉበት በዚህ ሰዓት የግብፅ መንግስት ያልተጠበቀ አነጋጋሪ መረጃን ይፋ አድርጓል። የግብፅ መንግስት ምንድን ያለው?
ኢትዮጵያ በዚህ ቀጠና የምታደርገው እንቅስቃሴ ከመቼውም ጊዜ በላይ ስጋት ውስጥ ጥሎኛል ነው ያለው። ለዚህ ደግሞ በዋናነት ያነሳው የባበል መንደብን ወይም የቀይ ባህር መግቢያ የሆነውን በጅቡቲ እጅ እንደሚገኝ የሚታወቀውንና በየመንና በጅቡቲ 30 ኪሎ ሜትር ወይም 28 ኪሎ ሜትር ርቀት ያለው ወይም ደግሞ የሚሰፋ የባህር ቀጠናን ብቻ በማዕከላቸው ትቶ የተቀረውን ደሴቱን ደግሞ በጅቡቲ እጅ ሆኖ እንግዲህ የተለያዩ የመርከብ እንቅስቃሴዎችን፣ የባህር ላይ ንግድ እንቅስቃሴዎችና ሌሎች ወታደራዊ እንቅስቃሴዎችንም ለመቆጣጠር በጣም ወሳኝ የተባለውን ይህንን የባበል መንደብን ትይዛለች የሚል ስጋት እንደሆነ ነው የተገለጸው። እንግዲህ ከዚህ ቀደም በርካታ ጊዜ ስናነሳው ነበር ይህን ጉዳይ። በነገራችን ላይ ይሄ ጉዳይ ለምንድን ነው ከተባለ የግብፅ ወደ ጅቡቲ መጥቶ የጅቡቲ ወደብን ለማልማትና በሶላር ኢነርጂ እንዲሁም በኢኮኖሚ ጉዳዮች መጣመራቸው ኢትዮጵያ ከግብፅ በላይ ለጅቡቲ እንደምታስፈልግ እየታመነና በተጨባጭም እየታወቀ የተረጋገጠ ሆኖ ሳለ የኢስማኤል ኡመር ጊሌ መንግስት ምን ነክቶት ነው ከግብፅ ጋር አጌኒስት ኢትዮጵያ ሆኖ ለመደራደር አብሮ ለመስራት የሚጣመረው የሚለው ጉዳይ በርካቶችን ሲያነጋግር ነበር። የሚገርመው ነገር ግን ግብፅ ራሷ ባወጣችው መረጃና ሞደርን ዲፕሎማሲ የተባለው ድረገጽ ባረጋገጠው እና ባሰራጨው ወይም በድረገጹ ላይ ባሰፈረው የትንተና መረጃ ግብፅ ወደ ጅቡቲ የገባችው እንደ ግብፅ ፍላጎት እና ሐሳብ ይሄንን የቀይ ባህር በር ቀጠና መግቢያን ለመቆጣጠርና የቀይ ባህር አጠቃላይ የንግድ እንቅስቃሴን በሚመለከት በዚህ በባህር ግዛት ላይ የሚደረጉ የማሪታይም አጠቃላይ እንቅስቃሴዎችን በቀላሉ መቆጣጠር እችላለሁ የሚል እሳቤ ወይም ደግሞ እምነት ይዛ ነበር። የሚገርመው ነገር እንግዲህ በዚህ ቀጠና ቢያንስ በትንሹ ወደ 11 የሚሆኑ ሀገራት በጅቡቲ እና አካባቢው የጦር ሰፈር አላቸው። ከዛም በላይ ነው ቁጥራቸው የሚሆነው። እነኚህ ሀገራት እንግዲህ አቅም ያላቸው ሀገራት ናቸው። እነኚህን ሀገራት ትታ ግብፅ ራሷ የባበል መንደብን ጨምሮ የቀይ ባህር መግቢያን ለመቆጣጠር ነበር መጀመሪያ ዓላማዋ። የሚገርመው ነገር ግን የተባበሩት አረብ ኤምሬትስና እስራኤል ግብፅን በመቅደም በተለይ የተባበሩት አረብ ኤምሬትስ በዚህ በሰሜናዊ የህንድ ውቅያኖስ አቅጣጫና ወደ ቀይ ባህር መግቢያ አፋፍ ላይ ወይም ደግሞ መግቢያ ላይ የሚገኙ አካባቢዎችን ጨምሮ እስከ ሃኒሽ ደሴት ያለውን የቀይ ባህር ቀጠናን በአግባቡ መቆጣጠር የምትችልባቸውን ስትራቴጂክ የሆኑ የዚህን ቀጠና ወታደራዊና ከጸጥታ ጉዳዮች ጋር የተገናኙ የተለያዩ እንቅስቃሴዎች ሊደረግባቸው ወይም ቀጠናውን ለመቆጣጠር የሚያስችሉ የሚባሉ ቦታዎችን አድማ መቆጣጠሯ ለግብፅ ከፍተኛ ስጋት ነው የጣለባት። ግብፅ እንደምትረዳው ኢትዮጵያና ኤርትራ መካከል የሚፈጠረው ጦርነት ያተርፈኛል ወይም አተርፍበታለሁ ብላ ነበር የምታስበው። አሁን ግን በዚህ ድረገጽ የተሰራጨው መረጃ እንደሚያመላክተው ግብፅ በኢትዮጵያና በኤርትራ መካከል በሚደረግ ጦርነት ከፍተኛ ስጋት ውስጥ መውደቋን ነው የገለጸችው። ይሄ የግብፅ መንግስት ራሱ የገለጸው ነው። ምንድነው ሲባል የሁለቱ ሀገራት ጦርነት ይጎዳኛል እናም ስጋት ፈጥሮብኛል ስትል ነው የገለጸችው። እንግዲህ እንደሚታወቀው በታላቁ የኢትዮጵያ ህዳሴ ግድብ ላይ ኢትዮጵያ ትልቅ የዲፕሎማሲ ስኬት ነው ያስመዘገበችው። ይሄ የታላቁ የኢትዮጵያ ህዳሴ ግድብ መገንባት ለግብፅ ምን ያህል ውድቀትን እንዳመጣ፣ በአንጻሩ ለኢትዮጵያ ደግሞ ምን ያክል ወይም ደግሞ በምን አይነት ደረጃ የኢትዮጵያን ዲፕሎማሲ እንዳሳደገና የዲፕሎማሲ ስኬት እንዳመጣ ይታወቃል። ከዚህ ቀደምም በርካታ ጊዜ ገልጸንላችኋል። በዚህ በአባይ ውዝግብ የተሸነፈችው ወይም በአባይ ላይ በነበረው የሁለቱ ሀገራት በኢትዮጵያና በግብፅ መካከል በነበረው ውዝግብ ተሸንፋ የወጣችው ግብፅ ኢትዮጵያ ሁለተኛ በጣም ታሪካዊ የሚባል ድል ልታገኝበት የምትችለውን ጨዋታ ጀምራለች። በዛ ደግሞ አሸናፊ የምትሆን ከሆነ ወይም ስኬታማ የምትሆን ከሆነ ግብፅ በቀጠናው ላይ ያላት የበላይነትን ሙሉ በሙሉ አሊያም ደግሞ በከፊል የሚቀንስ እንዲሆን ታደርገዋለች የሚል ከፍተኛ ስጋት ውስጥ መውደቋን አረጋግጣለች። ምክንያቱም ከዚህ ቀደም በኢትዮጵያና በኤርትራ መካከል ባለው ውዝግብ ይሄ ውዝግብ ወደ ክላይማክስ አድጎ ወይም ደግሞ በጣም ተካሮ ወደ ጦርነት የሚገቡ ከሆነ ሁለቱ ሀገራት
ቀዳሚ ተጠቃሚ ሆናለሁ ብላ ያሰበችው ግብጽ ነበረች። ግፋ በለውን በጣም እየገፋችበት ነው ያለችው ግብጽ የኤርትራ መንግስት ከኢትዮጵያ መንግስት ጋር እንዲዋጋ እናም ኢትዮጵያ እንድትታመስ ለማድረግ አቀዳ ማለት ነው። ለምን ከኤርትራ ጋር ጦርነት ውስጥ የሚገባ ከሆነ ሙሉ በሙሉ ማለት ነው በሌላ የምስራቅ አፍሪካ ሀገራት አማካኝነት ወደ ኢትዮጵያ ሰርገው የሚገቡና ኢትዮጵያ ላይ ሌላ የቤት ሥራ የሚያመጡ ቡድኖችን ወደ ኢትዮጵያ ወደ ውስጥ በመላክ የኢትዮጵያን ሕዝብ ለማመስ አገሪቱን ደግሞ የጦርነት ማዕከል ለማድረግ ነበር እቅዷ። አሁን የኢትዮጵያ መንግስት እስካሁን ዝምታ ላይ ነው ያለው። ማለት በጉዳዩ ላይ ግብጾች እንደሚደነፉት የሻዕቢያ መንግስት በየዕለቱ እንደሚያወጣው የፕሮፓጋንዳ መረጃና መግለጫ የተለያየ አሳሳች መግለጫ ምላሽ እየሰጠ አይደለም ቶሎ። ምክንያቱም ተግባር ይቀድማል በሚል ማለት ነው። ለምንድነው ከተባለ በሶማሊያ በኩል ልትገባ የሞከረችው ግብጽ የኢትዮጵያ መንግስት ድምጽ ሳያሰማ በአንድ የዲፕሎማቲክ መግለጫ ብቻ የተቀረውን በተግባር በመስራት ግብጽ በሶማሊያ በኩል ለኢትዮጵያ ስጋት ሆና እንዳትመጣ ማድረግ የሚያስችል ስኬታማ ስራን ማከናወን ችሏል የኢትዮጵያ መንግስት። አሁን ኢትዮጵያ ባለው ተጨባጭ ሁኔታ በስተ ደቡብ እና ደቡብ ምስራቅ አቅጣጫ ኢትዮጵያ ላይ የጸጥታ ስጋት ሊፈጥር የሚችል በተለይ ግብጽ እንዳሰበችው የተደራጀ የጸጥታ ስጋትን ሊፈጥር የሚችል ወይም ጥቃትን ሊፈጽም የሚችል ኃይል የለም ስል ይሄ ማለት ምንም የጸጥታ ስጋት አይኖርም ሳይሆን እንደተፈራው ግብጾች አስበው አሲረው ደግሰው እንደመጡት አይነት ጦርነት ግን አብሶሉትሊ አይኖርም። ምክንያቱም ኢትዮጵያ ሶስቱን የሶማሊያ ራስ ገዝ ግዛቶች በጥብቅ ቁርኝት ፈጥራ በዛ ውስጥ የሚደረጉ እንቅስቃሴዎችን እንደዚሁም የማዕከላዊ መንግስቱ መቀመጫ የሆነችው ሞቃዲሾ ውስጥ ተቀምጦ የተቀረችውን ሶማሊያን የሚመራው መንግስት የሚያደርገውን እንቅስቃሴም በሚገባ እየተከታተለች ነው ያለችው። ይሄ ማለት ኢትዮጵያ የሚመጣባትን ወይም ሊመጣባት የሚችለውን ስጋት በሚገባ ቀርፋለች ማለት ነው በደቡብና ደቡብ ምስራቅ አቅጣጫ። ይሄ ሲባል ግን ሙሉ በሙሉ እምንተው ጉዳይ አይሆንም። ያው በኤርትራ በኩል አሁን ላይ እንደተደቀነው አይነት ስጋት ወይም ደግሞ ይመጣል ተብሎ እንደሚጠበቀው አይነት ጦርነት ይመጣል ተብሎ ባይጠበቅም አንዳንድ ሰርጎ ገቦች ሊኖሩ ስለሚችሉ እነሱን ማከሙ ቦታ ማስያዙ ምንም የሚከብድ ነገር አይሆንም፣ በተለይ ለኢትዮጵያ መከላከያ ሰራዊት። ምክንያቱም አልሸባብን የሚያክል ተደራጅቶ ከአልቃይዳ ከአይኤስአይኤስ በጣም በዓለም አቀፍ ደረጃ በበርካታ የሽብር እንቅስቃሴዎች የተከሰሱ አስፈሪ የሆነ የሽብር እንቅስቃሴን በማድረግ የሚታወቁ ኃይሎችን ጭምር ተጣምሮ ኢትዮጵያን ለማተራመስ ያደረገውን እንቅስቃሴ እኮ ቅስሙን ሰብሮ ደብዛው እንዲጠፋ ያደረገ ሀገር መከላከያ ሰራዊት ነው። ሶማሊያ ውስጥ ገብቶ የኢትዮጵያ ሀገር መከላከያ ሰራዊት ምን ሰርቶ እንደወጣ ለማንም ግልጽ ነው፣ የተደበቀ አይደለም፣ የአደባባይ የፀሐይ ላይ ሚስጥር ነው። ይሄንን ስለሚያቁም አይደፍሯትም። ኢትዮጵያም በቂ የሚባል በደቡብና በደቡብ ምስራቅ አካባቢ ሊቃጣባት የሚችልን ጥቃት መመከት የሚችል ኃይል አላት፣ የተደራጀ ኃይል። ስለዚህ ዛትማች አይደለም እና በሰሜኑ በኩል ግን አንደኛ የባህር በሩ ጉዳይ የኢትዮጵያ ህልውና ስለሆነና ኢትዮጵያ ትታማትተው ጉዳይ ስለሆነባት ግዴታ ውዝግብ መፈጠሩ አይቀሬ ሆኗል። ኢትዮጵያ ምንም እንኳን ኢትዮጵያ ውዝግቡ እንዲፈጠር ባትፈልግም የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር ቀጠና እንዳትቀላቀል የሚፈልግ መንግስትና ቡድን ወይም ስብስብ ከመሆኑ ጋር ተያይዞ በተጨማሪ ደግሞ የኤርትራ መንግስትን ወይም የሻዕቢያ መንግስትን የሚደግፉና ከሻዕቢያ መንግስት ጀርባ የቆሙ ኃይላት ወይም አገራት ኢትዮጵያን የማጥፋት ኢትዮጵያን ማተራመስ የሚል አጀንዳን ይዘው የሚያራምዱ አገራት ከመሆናቸው ጋር ተያይዞ የኢትዮጵያን አቅም ለማዳከም አንዱ ስትራቴጂያቸው አድርገው ከዚህ ቀደም ሲሰሩ የነበሩትና የተሳካላቸው አገራት እንደ ግብጽ ያሉ እንደ ሳውዲ አረቢያ እንደ ሶሪያና ሊቢያን የመሰሉ ኢራቅን የመሰሉ ቀድሞ ኢትዮጵያን እንደ ስጋት ይመለከቱ የነበሩ የአረብ አገራት አንዳንዶቹ አሁን በእርግጥ ፈርሰው ለራሳቸውም ግራ ገብቷቸው በራሳቸው ጉዳይ ተጠምደውና የራሳቸውን ጉዳይ እንኳን መወጣት አቅቷቸው የተለያዩ አገራት ደጅ እየጸኑ ነው ያሉትና እነኚህ የተቀሩት አገራትና አሁንም አቅም አለን ብሎ የሚያስቡና ኢትዮጵያን እንደ ጠላት የሚመለከቱ አገራት የኤርትራ መንግስትን በመወዳጀት ከኋላ ግፋበት እያሉ ወደ ኢትዮጵያ ሰላም ሳይሆን
እሳትን እንዲሰድ እሳትን እንዲልክ እያደረጉ ስለሆነ ይሄንን ጉዳይ በሰላማዊ መንገድ ለመፍታት የተደረገው ጥረት እንዳለ ሆኖ አሁንም ድረስ ነገር ግን ጉዳዩ በተለይ ከኤርትራ መንግስት ባህሪያዊ አመሰራረትም አካሄድም እስካሁን በነበረውም አጠቃላይ የመንግስትነት ባህሪም ጋር ተያይዞ ያሉ ተጨባጭ የትንተና መረጃዎች እንደሚያስረዱት ጸባጫሪና በሰላማዊ ድርድር የማያምን መንግስት ከመሆኑ ጋር ተያይዞ ነገሩ ወደ ጦርነት ሊያመራ ይችላል በሚል የኢትዮጵያ መንግስት በበቂ ሁኔታ ራሱን አደራጅቷል። በሰው ኃይልም በትጥቅም በአጠቃላይ በሚሊተሪ ቁመና የኢትዮጵያ መንግስት አሁን የዚህ አይነት ጦርነቶች ቢከሰቱ እንኳን በአግባቡ መወጣት የሚያስችል አቅምን ፈጥሯል። ይሄ የማይካድ ሐቅ ነው። እስካሁን ግን ይሄንን ያረጋገጠልን የጠላት ኃይል አልነበረም። የኢትዮጵያ መንግስት አቅሙ ጠንካራ ነው ብሎ የተናገረ ጠላት የለም። እንደውም ደምስሰነዋል። መከላከያን እንደ ሰፈር ስብስብ የሚያስቡላ ስብስብ ነው እንግዲህ አሁን ኢትዮጵያን ለመውጋት እያሰበ ያለው። ምክንያቱም የኤርትራ መንግስት ጦርነቱን የሚያካሄደው የውስጥ ታማኞቹን የውስጥ ጀሌዎቹን አንድ ላይ አጣምሮ ሊወጋ ነው። የግብፅና ከግብፅ ጋር የተሰለፉ መንግስታት ደግሞ የሻዕቢያ መንግስትን እንደ ጭንብል በመጠቀም ነው ኢትዮጵያን በእጃዙር ለመውጋት እየተዘጋጁ ያሉት። እናም ሁል ጊዜ የኢትዮጵያን አቅም የሚያዳክም የሚያኮሰምን ወይም ኢትዮጵያ አቅመ ቢስ ነች የሚል አይነት በቀጥታም ባይሉት አንድምታ ያለው ንግግር ነበር ሲደረግ የነበረው። አስገራሚው ነገር አሁን ግብፅ ምን አለች? የኢትዮጵያና በኢትዮጵያ በኩል የተሰለፉ አገራት አቅም አስግቶኛል፣ አካሄድ አስግቶኛል። እነኚህ አገራት በቀይ ባህር ቀጠና ላይ በተለይ የቀይ ባህር ቀጠና የቀይ ባህር መግቢያ የሆነውን ባበል መንደብና ሰሜናዊ የህንድ ውቅያኖስ ዳርቻዎችን ወይም ይሄ ዓለም አቀፉ የንግድ መስመር የሚባለውን የባህር አካል የውቅያኖስ አካል በቀላሉ መቆጣጠር የሚችሉበት አካሄድ ውስጥ ስለሆኑ ይሄ ለኔ ከፍተኛ የጸጥታ ስጋትን ፈጥሮብኛል ስትል አስታውቃለች። ይህንን ሞደርን ዲፕሎማሲ የተሰኘው ድረገጽ ነው እንግዲህ ያጋራው መረጃው። በጣም አስገራሚው ነገር ከዚህ ቀደም በኢትዮጵያና በኤርትራ መካከል የሚደረግ ጦርነት ግብፅን አትራፊ እንደሚያደርጋት ሲነገር ነበር። ፋክት ነው። ለምን? ጦርነቱ በወኪል የሚካሄድ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ላይ ያወጁት ጦርነት ነው። ኢትዮጵያ የባህር በሩን ስለጠየቀች የመጣ ውዝግብም ሆነ ጦርነት አይደለም። ለምን? ይሄ የኢትዮጵያ ጥያቄ በጥሞና ጆሮ ሰጥቶ ላዳመጠውና ነገሩን በሰላማዊ መንገድ እልባት ለመስጠት የተዘጋጀ ኃይል ወይም መንግስት ቢኖር ኖሮ ኢትዮጵያና ኤርትራ መካከል ጦርነት ውስጥ የሚያስገባ አንድም ምክንያት የለም። ለምን ቢባል ከኢትዮጵያ በላይ ከኢትዮጵያ ጋር መጣመር ለኤርትራና ለኤርትራውያን በእጅጉ ጠቃሚ ነው። ከኢትዮጵያ በላይ ለኤርትራ መንግስት በእጅጉ የሚጠቅም ነው። የኤርትራ መንግስት 2018 መጥቶ ከኢትዮጵያ ጋር እስኪታረቅ ድረስ እኮ ኦልሞስት ፌልድ ስቴት ብቻ አይደለም ኦልሬዲ ሊፈራረስ እኮ ጊዜያት እየጠበቀ ያለ ስርዓት ነው የነበረው በኤርትራ። ምክንያቱም ገቢው ተመናምኖ ደርቆ ዞር ብሎ የሚያየው አገር አጥቶ ኢሳያስ አፈወርቂ እኮ የአዲሃሎ እስረኛ ሆነው ነበር። አይወጡ፣ ከሀገራት ጋር ግንኙነት አያደርጉ፣ የዲፕሎማሲያዊ ጉብኝት የለ፣ ትብብር የለ፣ የንግድ ግንኙነት የለ። ጀስት ዝም ብሎ አገሪቱ ላይ መንግስት ነኝ ብቻ ብሎ መቀመጥና ዜጎቹን ማፈን ኖ የሚሉ አካላት ወይም የሃይማኖት አባቶች ሊሆኑ ይችላሉ፣ የፖለቲካ ሰዎች ሊሆኑ ይችላሉ፣ የጸጥታ ሰዎች፣ የሀገሪቱ መከላከያ ሰዎች ሊሆኑ ይችላሉ። ብቻ ጥያቄ ሲያቀርቡ በእጃዙር እፍን አድርጎ ደብዛቸውን ማጥፋት። ይሄን ነበር ሲሰራ የነበረው። ዕድሜ ለኢትዮጵያ ይበል፣ ዕድሜ ለኢትዮጵያ መንግስት ይበል። በ2018 ዓመተ ምህረት ይቅርታ እንደ ፈረንጆቹ አቆጣጠር በ2018 የኢትዮጵያ መንግስት ለውጥ ሲያደርግ ወይም በኢትዮጵያ የመንግስት ለውጥ ሲደረግ የአመራር ለውጥ ሲደረግ የሻዕቢያ መንግስት አቧራውን አራግፎ ነው የተነሳው። ለምን? የሻዕቢያን መንግስት አቅም የሚያጠናክሩ የኤርትራን ኢኮኖሚ ደግሞ የሚያለመልሙ እንዲያንሰራራ የሚያደርጉ የንግድ እንቅስቃሴዎች ከኢትዮጵያ ጋር ተጀመረ። እንግዲህ ስንት ዓመት ከሱዳን ጋር ሰላም ሆኖ ከግብፅ ጋር ሰላም ሆኖ የነበረ መንግስት ግብፅና ሱዳን ለኤርትራ ከኢትዮጵያ በላይ የሚያዋጡ ቢሆን ኖሮ
ያ ሁሉ ውድመትና ድቀት ባልደረሰበት ነበር የሻዕቢያ መንግስት። ኤርትራም እስታክ አድርጋ ወደኋላ ባልቀረችና ኢኮኖሚዋም እንደዚህ ባልተዳከመ ነበር። ምንም የለም፣ የንግድ ግንኙነት የለ፣ ዝም ብሎ በጸጥታ ጉዳይና ተንኮል ብቻ፣ አሻጥር ብቻ፣ ምቀኝነት ብቻ፣ ጥርጥር ብቻ፣ ሰስፒሽን ብቻ፣ ኢትዮጵያ ትውጠናለች ብቻ። ከኢትዮጵያ ጋር እንዴት ነው ሰላም የምፈጥረው የሚባለው ጉዳይ የለም፣ አይታሰብም። ይሄ ነገር ነበር ሲሆን የነበረው እና ይሄ ጉዳይ ሄዶ 2018 ሲመጣ በፈረንጆቹ አቆጣጠር ኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት የኤርትራን ኢኮኖሚ አነቃቃው። ሻዕቢያም የተለያዩ ገቢዎች እንዲያገኝ ያደረገው። ከዛስ አሁን ላይ አቧራውን አራግፎ ከተነሳበት ከዛ ትቢያ ወጥቶ ወይም ተነስቶ ከዛ ካረጀ ካፈጀ ቤተ መንግሥት ወጥቶ ቀጠናውን ለማመስ ድጋሚ አጌኒስት ኢትዮጵያ ሆኖ የኢትዮጵያን ውለታ ረስቶ እንደ አዲስ እንግዲህ ኢትዮጵያ ላይ ለመጣመር ኢትዮጵያ ላይ ጠላቶችን ለማሰባሰብ ኢትዮጵያን ለመውጋት ሽርጉድ ሲል ጭራሽ መግለጫን በመስጠት ኢትዮጵያን ለማሳነስ ሲሞከር አይተናል፣ ሰምተናል። ታዲያ ይህንን ሁሉ ችለን መተን ዛሬ ምን ሰማን? በኢትዮጵያና በኤርትራ መካከል የሚደረግ ጦርነት ለኔ ኪሳራ ያመጣብኛል ስትል ግብጽ ተናግራለች። እንዴት ታዩታላችሁ? አስገራሚ ነው። ለምንድን ነው ሲባል ምንም ጥያቄ የለውም። በሁለቱ ሀገራት መካከል ያለው ወታደራዊ አቅም የሚነጻጸር አይደለም። በሌላ አነጋገር ኢትዮጵያ ከኤርትራ በጣም የተሻለ ወታደራዊ አቅምና የሚሊተሪ ቁመና ላይ ስላለች የአሰብ ወደብንና ደቡባዊ የቀይ ባህር ዳርቻን ቀጠና የዳህላክ ደሴቶችን ጨምሮ ከምጽዋ ወደብ በስተደቡብ አቅጣጫ ከምጽዋ ወደብ ተነስቶ እስከ ጅቡቲ ድንበር ድረስ የሚደርሰው ይህ የባህር በር ቀጠና የኢትዮጵያና የኢትዮጵያ ብቻ ስለሆነ ይህንን ከተቆጣጠረች ባበል መንደብ ላይ ማለፊያ ነው የምታሳጣኝ። ስለዚህ ኢኮኖሚዬ አደጋ ላይ ነው፣ እባካችሁ ተባበሩኝ ስትል ጥሪ አቅርባለች ግብጽ። አያችሁ፣ ሰሞኑንም ስንነግራችሁ የነበረው አካሄድ ይሄ ነው። የኢትዮጵያ መንግስት በነገሩ ላይ ዝምታን የመረጠው ከቃላት መሰነዛዘርና ከመደንፋትና ከመግለጫ ጦርነት ይልቅ በተግባር የሚደረግ ውጤት የሚያመጣ አካሄድ የተሻለ እንደሆነ በፖሊሲ ደረጃ ስላመነበት ነው። ይህንን ነው የሚያሳየው ውጤቱ። እንግዲህ ግብጽ ምንድን ነው ያለችው? የባበል መንደብ አካባቢ ይዘጋና የግብጽም ኢኮኖሚ የቀይ ባህር ቀጠናም አጠቃላይ የንግድ እንቅስቃሴና የጸጥታና ደህንነት ጉዳይ አደጋ ላይ እንዳይወድቅብኝ ስጋት ውስጥ ገብቻለሁ ብላለች። ይህን ደግሞ በዋናነት ባይዘዌ በስም እየጠሩ ነው። ኢትዮጵያ ስጋት ፈጥራብኛለች ስትል ነው ግብጽ ያስታወቀችው። ስጋት አይደለም፣ እኔ ደግሞ እንደምለው ገና ደብዛሽ ይጠፋል ግብጽ። ምክንያቱም ሁሉም በሰፈረው ቁና ነው የሚሰፈረው። ሁሉም የሰራውን የእጁን ሥራ ውጤት ያገኛል። አይቀርም፣ እሱ ስለማይቀር ማለት ነው። ከዚህ ቀደም ባጋራናችሁ ቪዲዮ የተለያዩ መረጃዎችን ለማጋራት ሞክረናል። በእነኛ መረጃዎች ውስጥ ምንድን ያጋራናችሁ? የሻዕቢያ መንግሥት የግብፅን የእጅ አዙር ጦርነት በኢትዮጵያ ላይ አውጆ ኢትዮጵያን ለመውጋት ከኢትዮጵያ ታሪካዊ ጠላቶች ጋር ተጣምሮ ለግብፅ ባንዳ ሆኖ የሚያገለግሉ በኪሳቸው ገንዘብ እየተሞላላቸው በወጣቱ እልቂት፣ በሰው ደም፣ በኢትዮጵያውያን ሕይወት የሚቀልዱ ዲያስፖራና የተለያዩ ኢትዮጵያ ግዛቶች ውስጥ ተቀምጠው አንዱን እግር ኢትዮጵያ ውስጥ አንድ እግራቸውን ውጭ አድርገው ከሚንቀሳቀሱ ኃይሎች ጋር በመጣመር ኢትዮጵያን እንውጋት እንሰባሰብና ብሎ ጥሪ አቅርቦ በገሃድ ኢትዮጵያን ለመውጋት የጦርነት ድግስ እየደገሰ ነው የሚል መረጃ በግልጽ ነግረናችሁ ነበር። ያንን አረጋገጠልን። የሻዕቢያ መንግሥት በአማራ ክልል ጦርነት ጀመረ። በትግራይ ውስጥ የሰማችሁትን ያያችሁትን ሆኗል። ትግራይ ውስጥ እጁን በጣም አዝልቆ በማስገባት የትግራይ ሕዝብ ዳግም ወደ ጦርነት፣ የኢትዮጵያ ሀብት እንዲዘረፍ፣ ከዘራፊዎቹ መካከል ዋና ቁንጮ ሆኖ ደግሞ የኢትዮጵያን ማዕድናት ወርቅን ጨምሮ ሌሎች ማዕድናትንም ውድ ማዕድን ያሉበት እየፈለገ በጸጥታ ስጋት ስም የጸጥታ ስጋት እየፈጠረ ሕዝቡ ሰላም እንዳይሆን፣ ሰላም ከሆነ የኤርትራ መንግሥትና ከሱ ጋር የተሰለፉ ኃይሎች አሻጥርና ተንኮላቸው፣ ደባቸው፣ ሴራቸው፣ ክፋታቸው ስለሚጋለጥ ያ እንዳይጋለጥ የጸጥታ ስጋትን እየፈጠረ የሚገድለውን እየገደለ በእጅ አዙር እያጠፋ እያስወገደ የኢትዮጵያ ወርቅ
የኢትዮጵያ ማዕድን በቻይና በሪያድ በተለያዩ ዓለም ሀገራት በሚገኙ ዋና ዋና ገበያዎች እንዲቸበቸብ እያደረገ ነው። እየቸበቸበ የጦር መሳሪያ እየገዛበት ነው። በኢትዮጵያ ሀብት አስቡት። የኢትዮጵያ ወርቅ እየተሸጠ ሻዕቢያ የጦር መሳሪያ ይገዛበት። ይሄ ነው እንግዲህ ሻዕቢያ። አዳሜ ከሻዕቢያ ጋር ከምንጥስዬ ጋር ከምን ጋር የምትሰራ ከሻዕቢያ ጋር ከተሰለፈ ኃይል ጋር የምትሰራ ሁላ እውነታው ይሄ ነው። እጅህን እየነከስክ ነው። የእናትህን ጡት እየነከስክ ነው። ኢትዮጵያን ለመጣል፣ ኢትዮጵያን ለማተራመስ፣ ኢትዮጵያን ለመከፋፈል ከሚሰራ ኃይል ጋር ወደድክም ጠላህም ወይም ወደድሽም ጠላሽም ተደምረ እየሰራህ ነው። ዞር ብሎ ራስን ማየት ያስፈልጋል። የሻዕቢያ መንግሥት ዕቅድ ይሄ ነው። የራሱ ዕቅድ የለውም። የተቀመጠው በግብፅ ነው። የሚኖረውም እስካሁንም ያለው የግብፅን አጀንዳ ሲያስፈጽምና ለማስፈጸም ብቻ ነው። ያ ባይሆን ኖሮ የኤርትራ ሕዝብ 40ና 50 ዓመት ወደኋላ እስከ 60 ዓመት እስታክ የሚያደርግበትን አስገራሚ፣ አሳዛኝ፣ ልብ የሚሰብር የኢኮኖሚ ድቀትን በሕዝቡ ላይ አያመጣበትም ነበር። አንድ የመሠረተ ልማት ዝርጋታ ሰው 34 ዓመት አገርን መርቶ ካልዘረጋ፣ ካልገነባ፣ ለሕዝብ የሚጠቅም እርባና ያለው ኢኮኖሚ መሠረት የሚጥል ተግባርን ካላከናወነ ምንድነው መንግስትነቱ? ይህን የሚያክል የቀይ ባህር ቀጠናን በሕገወጥ መንገድ ተቆጣጥሮ ይዞ ገንጥሎ አንድ የሚቆጠር ጡንቻ የሚሆን ኢኮኖሚ መገንባት ካልቻለ፣ የመሠረተ ልማት አውታር ከሌለው፣ የኢኮኖሚ መሠረት ካልጣለ ምንድነው መንግስትነቱ? ከዚህ መንግስት ምን ተምረን ነው የምንጣመረው? የተሻለ እኮ ከኢትዮጵያ ሆኖ የሻዕቢያ መንግስት ራሱ እንደ መንግስት ማለት ነው እንደ መንግስት ከኢትዮጵያ መንግስት እኮ የተሻለ ቁመና ኖሮት ፓርቲና መንግስት የሚለያዩበት። ይህን ስል ኢትዮጵያ ውስጥ ችግር የለም እያልኩ አይደለም። በእርግጠኝነት ግን የምነግራችሁ የኢትዮጵያ መንግስትና የሻዕቢያ መንግስት አይገናኙም። በመንግስት መዋቅርም፣ በአስተሳሰብም፣ በሚመሩበት አይዲዮሎጂም፣ በፍልስፍናም፣ በሚከተሉት ርዕዮተ ዓለም፣ በሚያራምዱት አቋም፣ በልማት ላይ፣ በፖለቲካ ላይ፣ በማኅበራዊ ዘርፍ፣ በዲፕሎማሲው፣ በአጠቃላይ አገር በምትመዘንበት የእድገት መስፈርት ዙሪያ ላይ ባላቸው አቋም ፈጽሞ አይገናኙ። ባለፉት 34 ዓመት ኢትዮጵያ ውስጥ ምንድን ነው የተገነባው? ወደ ኋላ ተመልከቱ። አሁን ኢትዮጵያ ውስጥ ምን አይነት እንቅስቃሴ ነው የሚደረገው? የልማት እንቅስቃሴ። ኤርትራ ውስጥ እስኪ ደግሞ ተመልከቱ። አይገናኝም እኮ። ምን አለ ይባላል። ሰዎቹ እኮ ተቸግረው እኮ ነው ያሉት ኤርትራውያን። ምክንያቱም የመሠረተ ልማት አውታር የለም፣ ግድብ የለም። የታላቁ የኢትዮጵያ ህዳሴ ግድብ ሲገነባ የሆነ ለማጣጣል አይደለም፣ ባይዘዌ ፋክት ነው የምነግራችሁ። ማረጋገጥ ትችላላችሁ። እኛው ቪዲዮ ላይ ሰርተንላችኋል ይህም መረጃ ከዚህ ቀደም። የሆነ የመንገድ ሲሰራ ድልድዮች አሉ አደለ? ብሪጆች፣ አነስ አነስ ያሉ ብሪጅ የምትመስል ወይም ድልድይ የምትመስል ግድብ ገንብቶ ልክ ህዳሴ ግድቡ የተመረቀ ቀን ኤርትራም ግድብ አስመረቀች ብለው የመስኖ ግድብ ለጠፉ ማህበራዊ ድረገጽ ላይ። ይሄ ነው እንግዲህ፣ ይሄ መንግስት ነው እንግዲህ የኢትዮጵያ መንግስት እየተገዳደረ የሚገኘው። ከዚህ መንግስት ጋር የምትጣመር አካል ምን ልትማር ነው? በነገራችን ላይ የሚሰማኝ ካለ ልንገራችሁ፣ ኤርትራ ከመቼውም ጊዜ በላይ ነፃ መውጣት ያለባት አሁን ነው። ለምን ከተባለ አሁን ነው በቅኝ ግዛት ውስጥ ያለችው ኤርትራ። ይሄንን እኔ ብዙ ማስረጃ አለኝ የምትል ኤርትራዊም ካለ ቻሌንጅ አድርገኝ። ኤርትራ ነፃ መውጣት የሚያስፈልጋት አሁን ነው። ለምን? አሁን ነው ቅኝ ግዛት ውስጥ ያለችው። ኢትዮጵያን እንደ ወራሪ አገር፣ እንደ ቅኝ ግዛት አገር አድርገህ ኢትዮጵያ ነች እንደዚህ ያደረገችኝ በሚል የሻዕቢያ መንግስት ከግብፅ መንግስት የተቀበለውን የአረቢዝም አጀንዳ የጥቁር ህዝብ ኩራት የሆነው የኢትዮጵያ ህዝብ ላይ አምጥቼ እተገብራለሁ ብትል አይሳካም፣ አይሰራም። እና ይሄም ጉዳይ ወደፊትም አያዋጣም፣ የሚያስኬድ መንገድ አይሆን። ለምን? የኛ የስነ ልቦና ውቅራችን፣ የስብዕና አሰራራችን፣ ሳይኮሎጂካል ሴታፓችን የኛን ለክብር የምንሰጠውን ቦታ የሚያሳይ ከመሆኑም በላይ አንደራደርም የሚለውን ነገር በተግባር ከዚህ ቀደም ባድዋም ስላረጋገጠን ግብፅ አይደለችም ምዕራባውያኑ ለሷ ፍርፋሪ የሚወረውሩላት ምዕራባውያን ሀገራት ጠንቅቀው ያውቁናል። የትኛው ሀገር ነው ምስራቅ አፍሪካ ላይ እንደ ኢትዮጵያ ጥርስ የተነከሰበት? የትኛው ሀገር ነው በየዕለቱ ክስ የሚቀርብበት እንደ ኢትዮጵያ ያለ እንዴ? አረቦች እኮ ከኢትዮጵያ በላይ የከሰሱት ሀገር የለም። በተለይ ግብፅና የግብፅ አቻዎች፣ ከግብፅ ጋር የተጣመሩ ኃይሎች በየቀኑ ኢትዮጵያ ላይ የሆነ ሴራ ያሴራሉ። በየቀኑ ኢች ኤንድ ኤቭሪ ዴይ ነው የምነግራችሁ።
ማየት ትችላላችሁ። የሚላከው አሸባሪ፣ የሚላከው አልቃይዳ፣ የሚላከው አይኤስአይኤስ፣ የሚላከው የንግድ አሻጥር ቀልድ እንዳይመስላችሁ። እንግዲህ ይሄንን ያደረገው አካል ነው። ይሄንን በኢትዮጵያ ላይ ለዘመናት ሲሰራ የነበረው የግብፅ መንግስት ነው። ኢትዮጵያ አሁን ስጋት ሆናብኛለች ብሎ በኢትዮጵያ ትርምስ፣ ነውጥ እንዲፈጠር በኢትዮጵያ ውስጥ ሲሰራ የነበረው አካል ወይም መንግስት ተመልሶ ኢትዮጵያ ስጋት ትሆንብኛለች ብሎ አሁን ኢትዮጵያን እንደ ስጋት እንደሚመለከት መግለጫ እየሰጠ ያለው ታዘቡ። እንደገና ደግሞ ሳረሳው በዚሁ ጠቅሼው ልለፍ። እስኪ አንድ ከሻዕቢያ መንግስት ጋር ተጣምሮ አንድ ማለት ነው በተለይ አጌኒስት ኢትዮጵያ ሆኖ ድል የቀናው ጥቀሱልኝ። አንድ ሲንግል ፓርቲ ሲንግል ፖለቲካል ኢንቲቲ እስቲ ጥቀሱልኝ። መጨረሻው አያምርም። ለምን መሰላችሁ? ይህንን የዋህ ህዝብ መጀመሪያ ልትበድለው ትችላለህ። መጨረሻ ላይ ግን ጨዋታህ የሚሆነው ከአምላክም ጋር ነው፣ ከህዝቡ ጋር ብቻ አይደለም። ትሸነፋታለህ። ኤርትራና ግብፅ፣ ሱዳን፣ ሳውዲ ወዘተ ወዘተ ተዳምሮ ጅቡቲም ሶማሊያም ተዳምሮ መጥተው ኢትዮጵያን እነሱ አቅም ስላላቸው አብሬ ወግቼ አተራምሳለሁ የምትል ኃይል ራስን ቆም ብለህ ማሰብ ያስፈልጋል። ኢትዮጵያን መውጋት የመጀመሪያ ውድቀታችሁ ነው። ስታስቡት ወድቃችኋል። ዝንጀሮ እንኳን መጀመሪያ መቀመጫዬን ያለችው የት ተቀምጠህ ነው? እስኪ አሁን ስልጣን እንኳን ብታገኝ በዲያስፖራ ተቀምጠህ ኢትዮጵያን መምራት ትችላለህ? ኢትዮጵያን መምራት ትችላላችሁ? ቢያንስ በዚህ ታሪካዊ ጊዜ በጣም ወሳኝ በሆነው የታሪክ አጋጣሚ ላይ ሆናችሁ እንዴት ከኢትዮጵያ ጠላት ጋር አብሮ ይሰራል? ይህን ነገር እኔ አጽንኦት ሰጥቼ ነው የምጠይቀው። እናንተም ጠይቁ፣ ተወያዩበት። ለምን ከሻዕቢያ ጋር የሰራ መጨረሻው አያምርም። የማን ሲያምር አይተሃል? ከግብፅ ጋር ደግሞ በተለይ የሰራ መጨረሻው አያምርም። ግብፅ ዋጋ አትከፍልም፣ አበደን አትከፍልም፣ ዋጋ አትከፍልም። ለማንም ታባልሃለች፣ ከዛ ትበላሃለች እንጂ ዋጋ አትከፍልም። ለማንኛውም ኤርትራና ኢትዮጵያ ወደ ጦርነት እንዲገቡ ስትደግስ የከረመችው ግፋ በለው ስትል የነበረችው ግብፅ አሁን ከፍተኛ የሆነ ቀጠናዊ ስጋት ተጋርጦባታል። ይሄ ቀጠናዊ ስጋት በኢትዮጵያ ብቻ እንዳይመስላችሁ። ቀጥዬ አሁን ወደ ሱዳን ሲሄድም ደግሞ ሌላ ዱብዳ እንደመጣባት በመረጃ አስደግፌ እነግራችኋለሁ፣ አረጋግጥላችኋለሁ። እናም ኢትዮጵያና ኤርትራ መካከል ጦርነት የሚቀሰቀስ ከሆነ በሁለቱ ሀገራት ጦርነት አማካኝነት ወደ ቀይ ባህር በር የምትመጣው ኢትዮጵያ የቀይ ባህር መግቢያን ተቆጣጥራ የግብፅን ኢኮኖሚ አደጋ ላይ እንዳትጥል ተሰግታለች ወይም የምትፈራ ሀገር ሆናለች። ይሄ ፋክት ነው። ማን የዘገበው ማየት ነው። ቀደም ሲል ነግሬያቸዋለሁ። ሞደርን ዲፕሎማሲ ድረገጽ ላይ ሄዳችሁ እዩ ትንተናውን። ግብፅ ጅቡቲ ለምን እንደገባችሁላ እዛ ላይ ያስረዳችኋል። ጅቡቲ ስትገባ ባበል መንደብን ይዤ እላይ ሲዩስ ካናል ጋር እንደ ውሃ ቦኖ ቲኬት እየቆረጠች የምታስከፍልበትን ይሄ የኮቴ የመርከብ ምናምን የምትለውን ክፍያ እንዳታጣ ነው። ለምን በዓመት እስከ $10 ቢሊዮን ታገኛለች ከዛ ከሲዩስ ካናል። ኢትዮጵያ ቀይ ባህር ላይ ገባች ማለት ነገሩ አበቃ። እንዴት? የኢትዮጵያን ጥቅም እነካለሁ ስትል ኢትዮጵያ በሩን ትዘጋዋለች። ኢትዮጵያ በሩን ዘጋችሁ ማለት ግብፅ እዛ ጋር ትንጫጫለች። ኢትዮጵያ የተባበሩት መንግስታት ድርጅት እያለ እነ አሜሪካ እያሉ እነ ቻይና እያሉ እነ ራሽያ ምናምን እያሉ እንዴት ትዘጋለች ልትሉ ትችላላችሁ። ኢትዮጵያ ሲጀምር አሁን ከማን ጋር ነው እየሰራች ያለችው? ከአሜሪካ ጋር እየሰራች እኮ ነው ያለችው። ከእስራኤልና ከተባበሩት አረብ ኤምሬትስ ጋር እኮ እየሰራች ነው ያለችው። ዝም ብሎ እኮ የሚካሄድ አካሄድ የለም እኮ። ለምን ከተባለ በቃ ጊዜው ያስፈልጋል። ጊዜ ከሰጠው ጋር ተጣምረናል። አሁን ለምን እነሱ እኮ ጊዜ ከሰጠው ጋር ተጣምረው ነው አለ የተገነጠሉት፣ ለዛውም በህገወጥ መንገድ። አሁን ደግሞ የኢትዮጵያ ጊዜ መጥቷል። ማንም አይመልሳት። በተለይ የባህር በር ሲሆን ደግሞ በተለይ አሰብና ቀይ ባህርን የሚመለከት ጉዳይ ሲሆን ደግሞ ኢትዮጵያዊ ልቡ በደንብ ነው የሚመታው፣ ልቡ በደንብ ነው የሚነሳሳው። ወደኋላ የሚል የለም። ከምትሰጡን አስተያየት እንኳን መረዳት እችላለሁ እኔ ብዙ ነገር። አሰብ ላይ ቀልድ የለም ነው ኢትዮጵያዊ። እውነት ነው፣ ቀልድ የለም። የቀይ ባህር ጉዳይ ላይ ቀልድ የለም። በአባይ ጉዳይ ላይ ቀልድ የለም። ምክንያቱም ጠላት ሲመጣ አንተ የብሔር ነህ ያ ብሔር ነህ ብሎ አይደለም የሚመጣው፣ ኢትዮጵያዊ ነህ ብሎ ነው ሊጨፈልቅ የሚመጣው፣ ሊገልህ የሚመጣው። ስለዚህ በሀገር አጀንዳ በብሔራዊ ጥቅም ላይ ኢትዮጵያ ያላት መልክ፣ ያላት አቋም፣ ያላት ገጽታ ምንድን ነው የሚሆነው? አንድነት ብቻ ነው የሚያዋጣው መሆንም ያለበት። የተፈረካከሸች ኢትዮጵያን መፍጠር አይችሉም ኢትዮጵያውያን ካልተከፋፈሉ በስተቀር። ይሄ ፋክት ነው። እኛ ስንከፋፈል ብቻ ነው እነሱ የሚያስቧት የተፈረካከሸች ኢትዮጵያን መፍጠር የሚችሉት። እኛ አንድ ከሆንን
አበደን በተአምር አይችሉም። በተአምር እኛ ሌላው ይቅር እነሱ ሚሳኤል የፈለገ እኔ ነኝ ያለ መሳሪያን ታጥቀው በነፍስ ወከፍ መሳሪያ እናሸንፋቸዋለን። አረጋግጠናል እኮ በጣሊያን እንዴ! ቀልድ እኮ አይደለም። ለዛው መንገድ በሌለበት ስንቅ በሌለበት ደና ጫማ እንኳን በሬሳ ይሄ በረባሶ የሚባለው ጫማ እንኳን ብርቅ በሆነበት ዘመን እኮ እሾክ እየወጋው የኢትዮጵያ አርበኛ ጣሊያንን አሳፍሮ መልሷል። እስካሁን ጣሊያን አንገቷን የደፋችበትን ታሪክ እኮ በአፍሪካ ምድር የሰራ ህዝብ እኮ ነው። ለጥቁር እኮ እስካሁን ቀና ብሎ መሄድ እኮ ኢትዮጵያ ተጠቃሽ እኮ ነች። ይሄንን ታሪክ ነው ማቆየት ያለብን። ለዛውም ለግብፅ። እኔ እኮ ሁሌ ነው ግራ የሚገባኝ። ግብፅ የሰይጣን ጆሮ አይስማ ብቻ። ከግብፅ ጋር የተጣመረ መጨረሻው አያምርም፣ ዋጋም የለው። የፈራውን መንፈስን የተጣመረ የተወዳጀ ምን እርባና ሊኖረው? ምንስ ደግሞ አቋም ኖሮት ሊታመን ነው ከግብፅ ጋር ሰው የሚጣመረው? አስቡበት። ወደ ሁለተኛው መረጃችን ስንሄድ ኢሳያስ ራሳቸው የጻፉት ደብዳቤ ጠልፏቸው አሁን አጣብቅኝ ውስጥ ከቷቸዋል። እንደሚታወቀው የሻዕቢያ እንገንጠል ጥያቄ የኤርትራ ህዝብ ወዳጅና ለህዝብ ከሚታገሉ ትክክለኛ አርበኛ ታጋዮች የመጣ አይደለም። አመሰራራቱ ግብፅ ነው። በአንድ ሬዲዮ ጣቢያ በአንድ ሰው ከዛ ደግሞ ወደ ህዝብ የተሰራጨ ነው። መጨረሻ ላይ ህዝቡ እየታፈነ እነኚህ ዩኒየኒስቶች ወይም የአንድነት ኃይሉ ዋና የሚባሉ ሰዎች እየተወገዱ መጥተው ሻዕቢያ ያው በውጭ መቼም በወቅቱ በርካታ ሀገራትም ኢትዮጵያ ላይ ስለተረባረቡ እነኛ ሀገራት ባደረጉት ድጋፍ የሻዕቢያ መንግስት በተለይ ራሱ ሻዕቢያ ኢፒኤልኤፍ ኤርትራን ፒፕል ሊበሬሽን ፍሮንት በሚል ያኔ በኋላ ላይ ወደ ስልጣን ሲወጣ ይህንን ስያሜ ቀይሮታል። ለማንኛውም ወደ መንግስትነት ሊመጣ ችሏል። ያው ኤርትራን ለመገንጠል ችሏል ነው ባጭሩ። እዚህ ላይ ግን እንድትገነዘቡልኝ የምፈልገው ነገር በወቅቱ የኤርትራን ከኢትዮጵያ መገንጠል ሲያፋፍሙ በፖሊሲ ደረጃ ተቀርጾ ኢትዮጵያን በሁለት ነገር ማዳከም አለብን። ከዛ በኋላ ኢትዮጵያ የምትባል አገር እኛን ልትገዳደር አትችልም። አንድ እኛ የአባይ ውሃን ኢትዮጵያ እንዳትጠቀም እንዳትለማ፣ ባጭሩ ኢትዮጵያ ውስጥ ኢኮኖሚያዊ እድገት እንዳይመጣ የጸጥታና የደህንነት ስጋት እንፍጠር፣ መንግስታቸውን ቢዚ እናርገው እዛው አገር ውስጥ። ሁለተኛው ቀይ ባህር ላይ ኢትዮጵያ እንዳትኖር ከኢትዮጵያ ግዛቶቿን የውሃ አካሏን በመገንጠል ኢትዮጵያን በር አልባ ባህር አልባ እናርጋት በሚል ወጠኑ። ተሳካላቸው። በወቅቱ ግን እንደኔና እኔ እንደማስበው አልተሳካላቸው። ምክንያቱም ምን እንደሆነ ታውቃላችሁ? አሁን በኢትዮጵያና በኤርትራ መካከል ጦርነት ተካሂዶ የሚፈጠረው ነገር ኢትዮጵያ ከዚህ በኋላ ዳግም እንዳትወድቅ በርካታ የተደረጉባትን የተፈጸሙባትን ሸሮች አሻጥሮችን የሚመክት ወደፊትም ሊፈጠርባት ሊቃጣባት የሚችል የትኛውንም የጸጥታ ስጋት መመከት በሚያስችል አግባብ ራሷን አቀናጅታና ፖሊሲ አውጥታ ነው እየተራመደች ያለችው። ያ ማለት እነ ግብፅ ይሄን ሁሉ አሁን እየተረባረቡብን ፋታ አልሰጥም ብለው ፋታ የነሱን እቺ የመጨረሻ ዕድላቸው ስለሆነች ነው። በነገራችን ላይ እቺን ተገንዘቡልኝ። ስለዚህ አሁን ምንድነው እዚህ ላይ የምንገነዘበው ነገር? ግብፅ ኤርትራን ለመገንጠል ያኔ ስታሴር ስትጠነስስ ይህንን የነገር ጥንስስ ዋና ሰው የሚባሉት የቀድሞ የግብፅ የውጭ ጉዳይ ሚኒስተር የነበሩት በኋላ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው ያገለገሉት ቡትሮስ ጋሊ ከሻዕቢያ መንግስት ጋር በእጅጉ ቁርኝት ነበራቸው። እና ዛሬ ምን ወጣ ካላችሁ አዲስ ሰነድ ወጥቷል። ይሄ ሰነድ ደብዳቤ ነው። ኢሳያስ አፈወርቂ ራሱ ለራሳቸው ልበል 80 ዓመት ስለሞላቸው ፕሬዝዳንት ኢሳያስ አፈወርቂ ለምን ባህላችን ትልቅ ሰውን አክብሩ ይላል። ኢሳያስ አፈወርቂ ራሳቸው ለኚሁ ኤርትራ ላስገነጠሉት ለቀድሞ የግብፅ የውጭ ጉዳይ ሚኒስተር በኋላ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት ለቡትሮስ ጋሊ ደብዳቤ ጽፈውላቸው ነበር። ያ ደብዳቤ ታሪካዊ ደብዳቤ ወጣ። እኚህ ሰው ስድስተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ናቸው ከ1992 እስከ 1996 በአውሮፓውያን አቆጣጠር። ከዛ በፊት ከ1977 እስከ 1979 ድረስ የግብፅ አክቲንግ የውጭ ጉዳይ ሚኒስተር ነበሩ። እኚህ ሰው ናቸው የኤርትራን መገንጠል በግብፅ ውስጥ ሲያፋፍሙ የነበሩት። እናም
በመንግስታቸው ትልቅ ኃላፊነት ተሰጥቷቸው በዚህ በኢትዮጵያን ከቀይ ባህር በር የመገንጠል በልማት እንዳታድግ የማድረግ ሁለቱ ወሳኝ አጀንዳዎች ላይ እንዲሰሩ ተሰጥቷቸው ሲሰሩ የነበሩት በተባበሩት መንግስታት ድርጅት ኃላፊነታቸውም ኢትዮጵያን እስካሁን ድረስ የጎዳት ለበርካታ ችግሮች የዳረጋትንና በርካታ ጥቅሞችን ያሳጣትን ያከሰራትን የባህር በርንም እንድታጣ ሌሎች የልማት ሥራዎችን በወቅቱ እንዳታከናውን የሚያደርግ ዋጋ ያስከፈሏት ሰው ናቸው። እኚህ ሰው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው ባገለገሉበት ወቅት የሻዕቢያው ፕሬዝደንት ኢሳያስ አፈወርቂ ለእሳቸው ልከው የነበሩት ደብዳቤ ተገኘ። አሁን ምንድነው የሚለው ደብዳቤው? ኢሳያስ ለቡትሮስ ጋሌ የጻፉት የሽግግር መንግስቱ ስለ አሰብና ቀይ ባህር ጉዳይ እንደዚሁም የኤርትራን መገንጠል በሚመለከት አይመለከተውም። ይሄ የኢትዮጵያ የሽግግር መንግስት ጉዳይ ሳይሆን የኤርትራውያን ጉዳይ ነው። እኛ በራሳችን መገንጠል እንችላለን። አያችሁ፣ ጠቅላይ ሚኒስትሩ በፓርላማ ማን ያስገነጠላት ሲሉ ኤርትራን የጠየቁት ጥያቄ ተመለሰ አልተመለሰም? ማን እንዳስገነጠለው በሕገ ወጥ መንገድ ማንም ሳያቅ በጓሮ በር የተከናወነ እንደሆነ በዚህ መረዳት ይቻላል። ይሄ ደብዳቤ ነው የተገኘው፣ ተጋለጠ። የተባበሩት መንግስታት ድርጅት እጅ ያለ ለተባበሩት መንግስታት ድርጅት የተላከ ደብዳቤ። ስለዚህ ይሄ ደብዳቤ ደግሞ ኢትዮጵያን በዓለም አቀፉ ፍርድ ቤት በሕግ አግባብ የተወሰደባትን ግዛት እንድታስመልስ ከሚጠቀሱ ሰነዶች መካከል አንዱ ወሳኝ ሰነድ ሆኖ እንግዲህ ለኢትዮጵያ የማሸነፊያ ካርድ ሆኖ ተመዟል ማለት ነው። ቀላል ነገር እንዳይመስላችሁ። ቢኮዝ ኦፊሻሊ የተጻፈ ነው ለተባበሩት መንግስታት ድርጅት ኦፊሻሊ። እኚህ ሰው እንግዲህ አንዳንድ መረጃዎች 93 ዓመታቸው እንደሆነ አሁን ያሳያሉ። ዕድሜ ጠገብ ናቸው ቡትሮስ ጋሊ። ለማንኛውም በተባበሩት መንግስታት ድርጅት ዋና ጸሐፊነት ዘመናቸው 6ኛ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው በሰሩት በዚህ ዘመን ኦልሞስት 4 ዓመት ምናምን አገልግለዋል። ዋና ተግባራቸው ምስራቅ አፍሪካ ቀጠናን ማተራመስና ኢትዮጵያን ቀይ ባህር በር ቀጠና ማስወጣት ነበር ወይም ማጥፋት ነበር። ሞክረው ተሳክቶላቸው ነበር። አሁን ግን ደግሞ ሳይሞቱ በሕይወት እያሉ እንግዲህ ይሄ ነገር ሊደርስባቸው ነው ማለት ነው። ተመልሶ ይሄ ኢትዮጵያ የተወሰደባት ግዛት ሊመለስ ነው ማለት ነው። እንግዲህ ፈጣሪ ያውቃል። ይሄ ደግሞ አሁን በአዲ ሃሎ ቤተ መንግሥት ከፍተኛ የሆነ ቁጣን የቀሰቀሰው ምክንያቱም ባይ ኖ ሚንስና ኢን ኤኒ ሂስትሪ ኦር ኢን ኤኒ ሂስቶሪካል ሰርከምስታንስስ በዚህ በኤርትራ አይነት አግባብ ተገንጥሎ አገር ነኝ ብሎ የሚደነፋ ግዛት ታይቶም ተሰምቶም አይታወቅም። ሁለተኛ ነገር ደግሞ በጣም አስገራሚ ነገር በቃ አገር ነሽ፣ እንደራደር፣ ሰላማዊ ነገር እንፍጠር፣ በሕግ እንመራ፣ ሕግና ብጅ ለግንኙነታችን የሚል መንግስትም ደግሞ አልታየም። እንደ ኢትዮጵያ አይነት መንግስት ግርም የሚል መንግስት። የኢትዮጵያ መንግስታት አጌኒስት ኤርትራ ሆነው ኤርትራ በዚህ መልኩ ተገንጥላ እንኳን አገር አይደለችም ብለው አያውቁም። ኤርትራ ግን የኢትዮጵያን ሉዓላዊ ሕጋዊ ዳር ድንበር አይደለም የባህር በሩን መውሰድ ትልቅ ስህተት ነው። አሁን እንኳን የኢትዮጵያን ድንበር ወደ ራሱ ለማስገባት የኢትዮጵያን ግዛት ለመቆጣጠር የሚጥር መንግስት ነው ያለው ኤርትራ። በጣም አስገራሚ መንግስት። ይህን ሁሉ የባህር ዳርቻ አሻጥቶ ሲያበቃ የኢትዮጵያ ሌላ ግዛት ወደ ራሱ ለመቀላቀል የሚዳዳው የሚቃጣ መንግስት ነው ሻዕቢያ። ምን አለ ወደ ሰላም ብንመጣ? ይኸው ሰነዶች እየወጡ ነው ያሉት። ኤርትራ በሕገወጥ መንገድ ነው የተገነጠለችው። ኢትዮጵያ የባህር በሩን ያጣችው ባልተገባ ሕግን ባልተከተለ ፍትሐዊ ባልሆነ በዝርፊያ ነው። ምን አለ ሰላም ብንፈጥር? በቃ ብንተባበር። ያለፈው አልፈዋል አለን እኮ በወደ ሰፊነት። ምን ችግር አለው? አብረን ብንለማ። ግብፅ መቼ ነው ለኤርትራ ሕዝብ ወንድም ሆና የምታውቀው? እንዴትስ ነው ደግሞ? በምን ካልኩሌሽን? ኤርትራዎች አረብ ናቸው? ኢሳያስ እንደሚሉት አረብ ናቸው? አሁን ለታ በጣም አስቂኝ ግን ደግሞ ጀግንነትና አይበገሬነት ማንነትን በቃ በጸጋ አምኖ መቀበልና በራስ መተማመንን የሚጨምር አንድ ንግግር የዩጋንዳው ፕሬዝደንት ተናገሩ። የት ነው የተናገሩት? ደቡብ ሱዳን ሄደው። እንግዲህ ደቡብ ሱዳን ትንሽ ውዝግብ አለና ምን አሉ ፕሬዝደንት ዩዌሪ ካጉታ ሙሴቬኒ? ከዚህ ቀደም በሱዳን በነበረኝ ቆይታ ለሱዳኖች ነግሬያቸው ነበር፣ ለአልበሽር ነግሬው ነበረ አሉ። ምንድነው ሲባሉ በዳርፉር የነበረውን ጭፍጨፋ አቁም፣ ዋይ ኖት ዩ ሜክ ፒስ ዲል ዊዝ ዘ ሳውት ሱዳኒስ ብዬ ጠየኩትና እኛ እኮ አረብ ነን እነሱ ጥቁር ናቸው አለኝ። ከዛ ይህንን
አይደንቲቲ ክራይሲስ የሚያመጣን ጉዳይ ለምን አትተውምና ሱዳን አንድ ነች ብላ አትቀበልም? ወይ ደግሞ እነሱ እንደ ሱዳን አናያቸውም ካላችሁ ለምን አትፈቅዱላቸውም ነፃ አገር እንዲሆኑ ስለው የሁለተኛውን ምርጫ ነው የመረጠዋል። ከዛ ሲጠቀልሉ የገረመኝ ነገር ነው ምነግራችሁ። የዩጋንዳው ፕሬዝደንት ናቸው ዩዌሪ ካጉታ ሙሴቬኒ ምን አሉ? ይሄን ቀጠና እያመሰው ያለው የአይደንቲቲ ክራይሲስ ነው አሉ። አንዱ ምሳሌ ሲያቀርቡ ጥቁሮች አረብ መሆን አይደለም ከአረብ ጋር ግንኙነት እንኳን ለመቀራረብ እንኳን የማይችሉላ አረብ ነኝ እያለ ወደ አረቦቹ እየተጠጋ የሌላ ማንነት ለመቀበል ሲል ነው እየዳከርን ራሱም ግራ ተጋብቶ ቀጠናውንም ግራ መጋባት ውስጥ እየከተተው ያለው ነው ያሉት። በጣም ወንደርፉል ስፒች ባይዘው ቀጠናውንም ግራ መጋባት ውስጥ ያስገባው። ኢማጂን በጣም ወንደርፉል ስፒች። ቢኮዝ ሱዳን አረብ አይደለችም፣ ጅቡቲ አረብ አይደለችም፣ ሶማሊያ አረብ አይደለችም፣ ኤርትራም አረብ አይደለችም። እኛም አረቦች አይደለንም፣ ከሴሞች ጋር ተቀላቅለናል። በርግጥ ግን የሚገርማችሁ ሶማሊያም አረብ ነኝ አልታወቀም እኮ የአይደንቲቲ ክራይሲስ አለባቸው። እኛ ግን ጸንተን ስላለን ነው እስካሁን የሚገዳደሩ። ለምን እጅ አልሰጣችሁም ለአረብ? ለምን አረብ ነን አላላችሁም? ነገም አንልም። በቃ እኛ ነን። ኢሳያስ በግድ ጎትቶ ኤርትራ አረብ ነች ሲል አረ ይታዘቡናል የተቀሩት የዓለም ሀገራት ብለው ታዛቢ ያረጓት። ያም በጣም በግፊት ነው፣ በግብፅ አማካኝነት ነው እንጂ ምን የሚያገናኝ ነገር አለ? አሁን አረብ ለመሆን ማለት አረብ አይደሉም በቃ ባጭሩ። እንዴ በምን መሆን ይቻላል? ቆዳን መቀየር ይቻላል እንዴ? መቼም ማንም ፈልጎ አይወለድም። ይሄ የአይደንቲቲ ክራይሲስ ምን አመጣ? ፖለቲካል ተርሞይል አመጣ። በዚህ ቀጠና ላይ ፖይዝን ጨመረበት፣ በዚህ በምስራቅ አፍሪካ ቀጠና ፖለቲካ ውስጥ። ለዚህ ነው በሰስፒሽን በጥርጣሬ የተሞላ መግባባት የሌለበት ሰላም የሌለበት ቀጠና እንዲሆን ያደረገው። ኢትዮጵያ ለመልማት ስትነሳ ልትወረን ነው፣ ኢትዮጵያ ልትውጠን ነው። something which is በጣም የሆነ ሮንግ ብቻ ሳይሆን ኢግኖረንት የሆነ እንትን ነው። ቢኮዝ በኢጎ የተሞላ አስተሳሰብ ነው። መንግስትም ኢጎ እንደዚህ በዚህ ደረጃ ማለት አማካሪዎች አሏቸው። ቢያንስ አይደለም በሌላ አውትሉክ እስኪ እንመልከተው፣ ነገሩን ገልብጠን እንመልከተው። የኢትዮጵያ ማደግ እኮ የኛ ማደግ ነው። ለምን አብረን ማደግ እኮ እንችላለን? ኢትዮጵያ ማለት ትልቅ ገበያ ነው። ለምን አብረን አንሰራም? ኢኮኖሚውን ለምን አናሳድገውም? የሚል ሐሳብ ይናፍቃል። ቢኖር ደስ ይላል። ሁሌ አጌኒስት ኢትዮጵያ ናቸው እነሱ። በቃ ጅቡቲ አጌኒስት ኢትዮጵያ ነች፣ ሶማሊያ አጌኒስት ኢትዮጵያ ነች። ኤርትራ እንደሚታወቀው ነው የግብፅ ጀሌ ነች፣ የግብፅ አገልጋይ ነው። ኤርትራን ስል እኔ ሻቢያን ነው እያልኩ ያሉት፣ ጭቁኑን ህዝብ አይደለም እያልኩ ያሉት። ከዛ ውጪ ሱዳን እንደዛ ነች። ጭራሽ በዚህ ብቻ ቢያበቃስ ብላክ የሆኑ አፍሪካውያን አንዳንዶቹ ራሳቸው ኢትዮጵያን በጥርጣሬ ለመመልከት ይዳዳቸዋል፣ ይሞክራሉ። አስገራሚ ነገር። በእርግጥ ይሄ ነገር በአንድ በኩል የእኛንም ድክመት ያሳያል። አልሰራንበትም። ኢትዮጵያ ማነች? ምንድነች? እኛ ምን አይነት ህዝቦች ነን? ለአፍሪካ ነጻነት ምንድን የከፈል ነው? እኛ አፍሪካ ውስጥ ያለን ቦታና አሁን ያለንበት ቦታ የሚገባን ቦታና ለእኛ ሊሰጥ የሚገባን ክብር የቱ ነው? ምንድን ነው የሚለውን ጉዳይ ግብፅ ደግሞ በእኛ ላይ ምን አሻጥር እየሰራች ነው? ኢትዮጵያን ጨምሮ በቀጠናው ያሉ ሀገራት ላይ ምን አይነት ክፋትን እየፈጸመች ነው? አፍሪካን ለመበታተን ምን አይነት አጀንዳ ወስዳ እየሰራች ነው የሚለውን መስራት ነበረብን፣ ማስረዳት ነበረብን። ይሄ የእኛን ድክመት ያሳያል። እነሱ አረባይስ ያረጉት ቀጠናውን፣ እኛ ደግሞ ምክንያቱም እኔ የማወራው ስለ እስልምና አይደለም ስለ አረብ ነው። አረብና እስልምና ይለያያል። ምክንያቱም እኛ አረቦች አይደለንም፣ ግን ሙስሊሞች አሉ። ለዛውም በሃይማኖታቸው የታመኑ የማይወሸክቱ። እንደ ግብፅ ሙስሊም አይደለም የኢትዮጵያ ሙስሊም። ግልጽ ነው የምንናገረው። እንግዲህ ሃይማኖቱ አንድ ነው አይደል? ግን በፍጹም ኢትዮጵያ ውስጥ ሃይማኖት እንደሚከበር በዚህ ቀጠና የትም ሀገር አይከበርም። እውነት ነው የምነግራችሁ። አረጋግጡ ይሄንን። የኢትዮጵያ ህዝብ በቃ ሃይማኖተኛ ህዝብ ነው። እንግዲህ አስቡት፣ እነሱ ከኛ እንደተሻለን ሆነው ሲያቀርቡ ራሳቸውን፣ እኛ ይህን ሁሉ ሀብት ይዘን ይሄን ሁሉ ትውፊት ይዘን አንዷንም ሰርተን ሌሎች ሀገራት በእኛ ላይ እምነት እንዲጥሉ አላደረግንም። ድክመታችንን እንደሚያሳዩ ግን የሚገርማችሁ ድክመትን ቢኖርብን ቢያንስ ለምን መንግስታቱ ማሰብ አቃታቸው? አምና የሚሄደው ዘንድሮ የሚመጣውም ተመሳሳይ። ኢትዮጵያ በቃ ጠላት ነች ሁሌም። ገራሚ ነው ብቻ። ለማንኛውም ይሄ ፕሬዝዳንት ኢሳያስ አፈወርቂ የጻፉት ለቡትሮስ ጋል የጻፉት ደብዳቤ አሁን ተገኝቶ ኤርትራ በህገወጥ መንገድ ከኢትዮጵያ እንደተገነጠለች አረጋግጧል። ምን ትሆኑ እስኪ? ሌላው የግብፅ ስጋት መጨመሩን የሚያሳየው የሱዳን ጦርነት ነው።
በሱዳን ጦርነት አሜሪካ በምስራቅ አፍሪካና መካከለኛው ምስራቅ ልዩ የፕሬዝዳንት ዶናልድ ትራምፕ አማካሪ በሆኑት በአምባሳደር ዶክተር ማሳድ ቡሎስ አማካኝነት ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ጥሪ ተከትሎ የሰላም ድርድር እንዲደረግ እንቅስቃሴ እየተደረገ ነበረ። ከዚህ ቀደም ግብፅ ራሷ በሱዳን ሁለቱ የጦር አንጃዎች መካከል የሚደረገውን ጦርነት እንድታስቆም እንድታደራድር ማንዴት ተሰጥቷት ነበር። በአጭሩ ፕሬዝዳንት ዶናልድ ትራምፕ ለአልሲሲ በሻርመል ሼክ የጋዛና የእስራኤል ጦርነት እንዲያበቃ ከ20 ሀገራት በላይ መሪዎች ተሰብስበው ስብሰባ ባደረጉበት ወቅት በጎንዮሽ ስብሰባ ላይ አደራድር ብለው ነበር የሄዱት። የሄሚቲ ጦር ደግሞ ፕሬዝዳንት መሐመድ ሐምደን ዳጋሎ የሚመሩት ጦር ደግሞ ወይም መንግስት ደግሞ ኒያላ የተቀመጠው ማለት ነው፣ መቀመጫውን ኒያላ አድርጎ ዳርፉርንና በቃ ምዕራብ ሱዳንን የሚገዛው ቡድን አልቀበልም ብሎ ነበር። ለምን? ግብፅ ራሷ ገለልተኛ አይደለችም፣ ገለልተኛ አካል ያደራድር የሚል አቋም ነበረው። በኋላ ላይ ግብፅም ነገሩ አላማራትም። የደጋሎ ጦር ከፍተኛ የሆነ የአየር ጥቃት መፈጸሙን ተከትሎ ድል እየቀናው ሲመጣ በሙሉ ኃይል ከኤርትራ ጋር በመጣመር የሱዳኑን አልቡርሃንን ግማሽ መንግስት እንርዳ በሚል ተስማምተው ወደ ጦርነቱ ሲገቡ በሱዳን ያለው ሁኔታ በእጅጉ ደግሞ ተመሰቃቀለ። መስመር ሊይዝ የነበረውም ጉዳይ ተበለሻሸ። አሁን አሜሪካ በእኛ አምባሳደር አማካኝነት በአምባሳደር ማሳድ ቡሎስ መሪነት የሚደረግ የድርድር ሂደት እንዲኖር ጥሪ ያቀረበች። ፕሬዝዳንት ዶናልድ ትራምፕ ጦሩ እንደገና እንዲደራጅ አልቡርሃን የሚመሩትም አጠቃላይ የሱዳን ጦር እንደገና እንዲደራጅ በሚል ጥሪ አቅርበው ነበር። ያው የሱዳን ጦር ይፍረስ ማለት ነው። አልቡርሃን አልቀበለውም ማለት አቅሜን የሚያኮሰምን አንደርማይን የሚያደርግ ዝቅ አድርጎ የሚያይ ነውና አልቀበለውም ማለት። በአንጻሩ የጀነራል ሙሐመድ ሐምዳን ዳጋሎ ጦር ስምምነት ለማድረግ ወይም በድርድሩ ለመሳተፍ ፈቃደኛ ሆኖ ነበረ። አሁን ምን መጣ? ከሰሞኑ የሚፈጸመውን ጥቃት ተከትሎ በሱዳን ሲአይኤ እና ሞሳድ ገብተው የአልቡርሃንን መንግስት ሊጥሉ የሚችሉበት ስራዎች እየተሰሩ ናቸው መባሉን ተከትሎ ግብፅ ሌላ ውጥረት ውስጥ ገብታለች። ሌላ ቀኝ እጅ ልታጣ ማለት ነው። ቀደም ሲል ነግሬያቸዋለሁ፣ በኤርትራ በኩል ያለውን በቀይ ባህር ዙሪያ። አሁን በሱዳኑ ጉዳይ በሱዳኑ ጦርነት ውስጥ ምንም ጥያቄ የለውም፣ ሙሉ በሙሉ ነው የገባችው ግብፅ። በጣም የሚገርመው ነገር ግብፅ ማለት የቅኝ ገዢዎችን አካሄድ ኮፒ ፔስት እያደረገች ያለች ሀገር ነች። ለማድረግ የምትፈልግ ነች። ኢትዮጵያ ላይ ብቻ ነው በቃ የሚገዳደር ኃይል ኖሮ የኢትዮጵያ ሕዝብ ብቻ ነው እምቢ ብሏት አሁንም ድረስ ኢትዮጵያ ላይ ተንኮሏን እንድትቀጥል ሆነ ያለችው ወይም እየሰራች ያለችው። በሌላ በኩል ማሸነፍም ያቃታት ኢትዮጵያን ብቻ ነው። በነገራችን ላይ ባጭሩ ለመግለጽ ግብፅ በዚህ በምስራቅ አፍሪካ ቀጠና ማሸነፍ ያቃታት ኢትዮጵያን ብቻ ነው። ቀጥሎ ኬንያ ነች። ኬንያ በኢትዮጵያ ደረጃ ከግብፅ ጋር የሚወዛገቡበት ጉዳይ ስለሌላቸው ዛትማች በዚህ ደረጃ ልናስቀምጣት አንችልም። በቃ ሌላዎቹ ሶማሌ ብትሉ፣ ጅቡቲ ብትሉ፣ ሱዳን ብትሉ፣ ኤርትራ ብትሉ ተገዝተዋል በእጃዙር። አንዴ በሃይማኖት ትገባባቸዋለች የውሸት፣ በሌላ በኩል ደግሞ በፖለቲካ፣ በሌላ በኩል በአረብ ሊግ፣ በሌላ በኩል ኢትዮጵያ ልትወራችሁ እኮ ነው፣ ምን እየሰራችሁ ነው፣ ታንቀላፋላችሁ እንደ እያለች በቃ ኢትዮጵያ ያላሰበችውን ፕሮፓጋንዳ እየነዛች ለራሷ ፎር ዜር ኦውን ናሽናል ኢንተረስት ፎር ዘ ሴክ ኦፍ ዜር ኦውን ናሽናል ኢንተረስት ሴፍጋርድ ወይም ሴፍ ለማድረግ በሚል ለማስጠበቅ በሚል እያተራመሱን ነበረ የሚገኙት። አሁንም በዛ አግባብ ነው ያሉት። አሁን በሱዳን ጦርነት አልቡርሃን አሸንፎ አገሪቱን ተቆጣጥሮ መንግስት ሆኖ እንዲመጣ ነበር የተፈለገው። ለምን? አልቡርሃን ጦርነቱን አሸንፎ መንግስት ከሆነ በሱዳን በኩል ህዳሴ ግድቡ ጋር ቢፈለግ፣ በሰሜን በኩል በሰሜን ምዕራብ በኩል ኢትዮጵያ ላይ እንደፈለገኝ ኢንሰርጀንት እየላኩኝ ኢትዮጵያን አተራምሳለሁ የሚል ካልኩሌሽን ነበራቸው። ይሄ ሚስ ካልኩሌሽን ነው በነገራችን። ለምን ቢባል አልቡርሃን እንኳን አያሸንፍም። ቢያሸንፍ እንኳን ካሸነፈም ምንም ችግር የለውም። ኢትዮጵያ ትላንትናም እኮ ሰርቫይቭ አድርጋለች፣ ዛሬም ሰርቫይቭ ታደርጋለች፣ ትቀጥላለች። ምክንያቱም ለኢትዮጵያ የሚሞተው ሱዳናዊ አይደለም፣ ኢትዮጵያዊ ነው። ኢትዮጵያን የሚያድነው ኢትዮጵያዊ ብቻ ነው። የኢትዮጵያ መንግስትም የዚህ አይነት ስትራቴጂ የለውም። ለኔ ጅቡቲያውያን፣ ለኔ ሶማሊያውያን፣ ለኔ ሱዳናውያን ይሙቱ አይልም። የግብፅ መንግስት ግን በነሱ ሞት፣ በሌላ አገር ዜጎች ሞት ነው ጥቅሙን ለማስጠበቅ የሚንቀሳቀሰው። ይሄ የቅኝ ግዛት አካሄድ ነው ባይዘዌ። ይህንን ስንት የአፍሪካ ቀንድ ሀገራት ተረድተዋል። አይዶን ነው
እውነታው ግን ይሄ ነው። ግብፅ በጣም ሰልፊሽ ራስ ወዳድ ሀገር ከመሆኗ የተነሳ እኛን እያባላች በእኛ ሀብት ለመክበር ትፈልጋለች። በእኛ ደም ጥቅሟን ለማስጠበቅ ትፈልጋለች። ተንከሲስ ሀገር። በአንጻሩ አልቡርሃን እምቢ ሲሉ፣ በአንጻሩ ሄሚቲ ደግሞ ጀነራል መሐመድ ሐምደን ደጋሎ ወይም ሄሚቲ በአሜሪካ የቀረበውን የሰላም ድርድር እቀበላለሁ ብለው በአሜሪካና በምዕራባውያን ነው የሚደገፉት ተብለው የነበሩበትን ምን እንበለው ክስ እንበለው ሐሜት እንበለው አሁን መነጋገሪያ እንዲሆን አድርገዋል። ለምንድን ነው ከተባለ ይሄ ድርድር ሲካሄድ በአሜሪካ የቀረበው ቅድመ ሁኔታ የሱዳንን ጦር የሚያዳክም አልቡርሃንን አቅሙን የሚቀንስ በአንጻሩ የጀነራል መሐመድ ሐምደን ዳጋሎ ወይም የሄሚቲን አቅም የሚጨምር ነው የተባለው በግብፅና በአልቡርሃን መንግስት በኩል በኤርትራም በኩል። እንግዲህ አሁን የምነግራችሁ ነገር በሱዳን ውስጥ የሚደረገው ጦርነት በሄሚቲ የበላይነት ሲጠናቀቅ ለኢትዮጵያ በአንድ ድንጋይ 3 ወፍ ማለት ወይም 3 ውጤት ማለት ነው። ለምን ከተባለ ሄሚቲ ካሸነፉ አልቡርሃን የለም። ያ ማለት ሱዳን ስጋት አትሆንም ለኛ። አንድ ሁለተኛ ኤርትራ በሱዳን የምትደገፍ አትሆንም። ከሱዳን የምትጠብቀው ኃይል አይኖርም። ስለዚህ ፊት ለፊት እንገናኛለን። ሶስተኛ ነገር ግብፅ የምትባል ሀገር በሱዳን አቋርጣ እንደፈለጋት ሱዳንን ተጠቅማ መጭ ብላ እንደ መገልገያ ፈረሷ ኢትዮጵያን ልታመስ የምችልበት እድል ይዘጋል ማለት ነው። ቀላል ነገር እንዳይመስላችሁ። ሻገር ስንል ደግሞ በቀጠናዊ ጉዳይ ላይ ሄሚቲ ወደ ስልጣን ከመጡ ወይም የሲቪል መንግስት እሳቸው እንደሚሉት ለሲቪል መንግስት አስረክባለሁ፣ አልቡርሃን ግን መወገድ አለበት እንዳሉት የሚሆን ከሆነ ጉዳዩ ሱዳን የኢትዮጵያ ጥቅም ተገዳዳሪ ሆና ሳይሆን አክባሪ ሆና ትመጣለች ማለት ነው። ለምን ቀይ ባህር ላይ ኢትዮጵያ ትምጣ? አዎ። የአባይ ግድብ ኢትዮጵያውያን ሲገነቡት የግብፅንና የሱዳንን ጥቅም ይጎዳል? አይጎዳም። ልክ ራሳቸው ጀነራል መሐመድ ሐምደን ደጋሎና የቀድሞ የሱዳን የሲቪል መንግስት ጠቅላይ ሚኒስተር አይ ቲንክ አብደላ ሐምዶክ መሰሉኝ ስማቸው፣ እሳቸው እንዳሉት የህዳሴ ግድቡ የቀጠናውን ህብረት የሚያጠናክር የኢኮኖሚ ትስስርን የሚፈጠር ተጠቃሚ የሚያደርግ እንጂ ጉዳት የሚያመጣ አይደለም ብለዋል። የዛ አይነት መንግስት ነው ሱዳን የሚመጣው ማለት ነው። ያ ደግሞ ከኢትዮጵያ ጋር በሰላም የሚሰራ መንግስት ነው፣ እፎይታን የሚያመጣ ማለት ነው። ስለዚህ የሱዳኑ ጦርነት በጣም ወሳኝ ጦርነት ነው። በተጨማሪ በሱዳን በኩል ተላልፎ እኮ ኢትዮጵያ ውስጥ ላሉ አማጽያን መሳሪያ እንደሚያቀብሉ ታውቃላችሁ? ወይም መቼም ይሄን መረጃ ይኖራችኋል ብዬ አስባለሁ። በኤርትራ ወደ ኢትዮጵያ የሚላከው መሳሪያ በሱዳን ውስጥ አልፎ ነው ኤርትራ መጥቶ ከዛ ወደ ኢትዮጵያ አማጽያን የሚላከው። ይህን ስል እኔ አንድ በጣም አጽንኦት ሰጥታችሁ ከታላቅ ክብር ጋር እና ትህትና ጋር የምጠይቃችሁ ነገር ወይም እንድታቁል የሚፈልገው ነገር ለህዝብ ነጻነት የሚታገልም ቡድን እኔ አንድም ወቀሳ እየወቀስኩ አይደለም፣ እንደውም አከብራለሁ። ለህዝብ ከሆነ ግን አንድ ጥያቄ ልጠይቅ። ህዝብ ምንድን ነው? ማን ነው? አገርስ ማነች? የሀገርስ ብሔራዊ ጥቅም ምንድን ነው? አገር ማለት እስከሚገባኝ ህዝብ ነው። ህዝብ ማለት አገር ነው። የሀገር ብሔራዊ ጥቅም ማለት የህዝብ ጥቅም ነው። የባህር በሩ ጥቅም፣ የባህር በሩ ጉዳይ በምንም መልኩ ይነሳ አልቲሜት ጎሉ ኢንድ ሪዛልቱ ማንን ነው ተጠቃሚ የሚያደርገው? ህዝብን። እንዴት በዚህ ጉዳይ ላይ አንድ መሆን ያቅተናል? አዎ ጭቁን ህዝብ ማለት ማን ነው ጨቋኝ፣ ማን ነው ተጨቋኝ የሚለው በርካታ የፖሊሲ ተንታኞች፣ የፌዴራሊዝም፣ የሂውማን ራይትስ እንደዚሁም ደግሞ ከፖለቲካዊ ጉዳዮች ጋር ትንተና የሚሰጡ ሰዎች እስካሁን ያልተግባቡበት ጉዳይ ነው። ይሁንና ግን ከተለያዩ ነገሮች አንግል ስናየው ኢትዮጵያ ውስጥ እኩል የሆነ ፍትሃዊ የሆነ የሀብት ክፍፍል አልነበረም። ይሄ ግልጽ ነው። የፖለቲካ ተሳትፎም ውስንነት ነበረ። የተለያዩ ጥያቄዎች ነበሩ። ግን እነሱ ከአገራዊ አጀንዳ በላይ አይደሉም። ለምን? ህልውና ነው መጀመሪያ የሚቀድመው እንጂ እኔ ለህዝብ መብት አትናገሩ አትታገሉ እያልኩ አይደለም። ግን አግባብ አለው። አገርን እየወጋህ እንዴት ነው ለህዝብ መብት የምትታገለው? እኔ ያ ነው የማይገባኝ እንጂ እየወቀስኩኝ ወይም ደግሞ እያጣጣልኩኝ አይደለም። ስለዚህ ኤርትራ መተላለፊያ ሆናለች ባጭሩ። ኤርትራ መተላለፊያ ስትሆን ደግሞ ሱዳን ውስጥ ያለው መንግስት የግብፅ ቀኝ እጅ በመሆን ከፍተኛ ሮል እየተጫወተ ነው ያለው። በተለይ አልቡርሃን። አሁን አልቡርሃን ፈቀቅ አለ ማለት ተነሳ ወይም ደግሞ ተወገደ ማለት ማለቴ የአልቡርሃን መንግስት ተገረሰሰ ማለት ሰላም ወረደ ማለት ነው። ለዚህ ነው በአንድ ድንጋይ 3 እና 4 ወፍ ያልኳችሁ ለኢትዮጵያ። ስለዚህ ይሄ ጉዳይ አሁን
አጣብቂኝ ውስጥ አስገብቶታል አልቡርሃንን። በዚህ የተደናገጠችው ግብፅ በሱዳንም አጣብቂኝ ውስጥ መግባቷ ተነግሯል። ስጋት ውስጥ ገብታለች። ምክንያቱም የሄሜቲ ጦር አሸንፎ ስልጣኑን የሚይዝ ከሆነ ቻው ነው የሚላት፣ ጠላት ናቸው። አሁን ከሰሞኑ እኮ ጥቃት ፈጽመዋል የግብፅ ጦር ላይ የሄሜቲ ጦር በሱዳን ውስጥ በሰሜን ምዕራብ አካባቢ ባለው በተለይ በትሪያንግል አካባቢ ወደ 20 ሺህ ምናምን ስኩዌር ኪሎ ሜትር ስፋት ያለው ቦታን ለግብፅ አሳልፎ ለመስጠት ፈርመዋል ተብሏል የአልቡርሃን መንግስት። እዚህ ጋር ደግሞ የሄሜቲ መንግስት ተቃውሞቷል። ስለዚህ በዓለም አቀፍ ደረጃ የሚጸድቅ ጉዳይ አይሆንም። ስለዚህ ግብፅ የሄሜቲ መንግስት እንዲወገድ በማድረግ የምትፈልገውን ጥቅም ለማግኘት ነው ከአልቡርሃን ጋር እየሰራች ያለችው። ሌላ የሱዳንን ግዛትም ለመቆጣጠር፣ ለመውሰድ፣ ለመጠቅለል በተጨማሪ የሱዳንን ወርቅ በኩባንያዎቹ አማካኝነት ገብታ እየተቀራመተች ነው። ያንን ላለማጣት ነው እየተደረገ ያለው እንቅስቃሴ። ይሄንንም የሚቀለብስ ነው አዲስ የወጣው መረጃ። ኦል ኢን ኦል ግብፅ በዚህ ሳምንት ያልጠበቀችው አጣብቂኝ ውስጥ ገብታለች። አመሰግናለሁ። እኔም የዛሬ ቆይታዬን በዚህ ያበቃው። ስለነበረን ቆይታ በአጠቃላይ ስላዳመጣችሁንና ስለተከታተላችሁን በእጅጉ እያመሰገንኩኝ በቀጣይ በሌሎች ወሳኝ በሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር ከተሳሰሩ ቀጠናዊ፣ አህጉራዊና ዓለም አቀፍ አጀንዳዎች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።